ቴዳር አሁን ላይ ቃቃ መጫወቻ ሆኗል። እንግዲህ ይህችን ልጅ ታስታውሳታላችሁ። ማሚና ሰሚራ ይባላሉ። ባለፈው በጣም እሷም ከስደት ኖራ ሄዳ ፍቅራቸው ደስ ደስ የሚል ነበር። አሁን ደግሞ በዚህ መልኩ መጥተዋል። ያው ዶራል ሲባል ራሱን ወረድ ማድረግ አሪፍ ነው ብለው ስላሰቡት ነው። እንግዲህ ያው እንደምታዩት ነው። እንደዚህ ብሎ ዝቅ ብሎ የሚገኝ ገንዘብ ምንም አይደለም። ብዙ ነገሮች እያሉ ነው ያለ። በጓደኛዋ እሷ ጓደኛዬን አግባልኝ ምናምን እንደዚህ ብላ ነበር። አሁን ደግሞ በዚህ መልኩ መጥተዋል። ጓደኛ ሆና የመጣሽው ደግሞ የኔ ማሚ የመጀመሪያ ጓደኛዬ ነበር፣ በቃ በይፋ ፍቅረኛዬ ነበር ብለው እንትን ብለዋል። እንግዲህ እንደዚህ ካልተባለ አሁን ኢትዮጵያ ላይ ስራ ያለው ዩቱበር እዚህ መልኩ ነው ማለት ነው። ማለት ያኔ ትንሽ ወጣ ያለ ነገር ባይሰራ ጥሩ ነው። በራሳችሁ አይዳ ብትመጡ ጥሩ። እኛ መታችሁ ነበር ሰለ ፍቅር እያሳያችሁ በዛው ብትቀጥሉ ይሻላል እንጂ እዚህ ያልሆነ ነገር ወጣው ሂድ ግባ ምናምን አስፈላጊ አይደለም። አላህ ሂዳያ ይስጣችሁ። ሩታ እርግዝና ልጁ እስከሚጎረምስ በንትርክ ነው ያሉት። እንግዲህ ሩታና አብርሽ በትዳር ላይ ማማረት በጣም ከባድ ነው። መተው ከሆነ መተው፣ መቀጠል ከሆነ መቀጠል እንጂ ይሄን ያህል እንትን ማለት እሱን ተንበርክከው ለምነዋል ምናምን እያለች ነው ያለ። እንግዲህ አማቿን በክቡር እያናገረች ነው ያለ። ወይዘሮ ሩታ የጎረምሳው እናት ያለፈው ፍርድ ቤት ወረቀት አሁንም መጥቷል ማለት ነው። ደስ ይላል። በርቱ በርቱ፣ ጎብዙ ነው የሚባለው። እኔ እስግራ ገባኝ። ሶፊ ደግሞ የሚመክራት ቤተሰብ ስታገኝ ጥሩ ነበር። ሶፊ አሁን ላይ ያለሽበት ግልጽ ያለ ዜና ላይ ነው ያለችው ማለት ነው። ግልጽ ያለ ቤተሰብ ያላት ጓደኛ ያላት፣ ከዚህ ነገር ውጭ ብቻሽን ሆነሽ መስራት ትችያለሽ፣ ከሴቶች ጋር ሆነሽ መስራት ትችያለሽ ብትሏት ጥሩ ነው። ከሁሉም ወንዶች ጋር በጥፊ እየተማታሽ ምን አይነት ህይወት ነው የሚኖራት? ወደስተፊቱ ገና ልጅ ናት። መቼም እንደዚህ ተብሎ አይኖርም። ከሁሉም ጋር ስለታየሽ ከሁሉም ጋር እንደዚህ ታቅፋ ተስማ በቃ ህቤቷ ላይ አስተኝታ ምናምን እንደዚህ እያለሽ እንትን እያለሽ በሆነ ነገር ደግሞ አዙሮ በቃ የሚያስጠላ ነገር ነው ያለና ቢመክሯት ጥሩ ነው። እንግዲህ ሩታ ባለፈው ጋሽዬ ሄዶ ጠይቋት ነበር። ልጅ አታሳፍርኝም፣ አብርሽን እኔ እቆጣዋለሁ፣ ብዙ ስህተት ሰርቷል፣ ተበድለሻል፣ በደልሽን እንዲክስ አደርገዋለሁ፣ ልጁን ግን መጥቶ እንዲያይ ፍቀጅለት ተብሎ ልጁን እኮ ልጁ ነው መጥቶ ማየት ይቻላል፣ ከኔ ጋር ያለው ግንኙነት ግን ከዚሁ አክትሟል ብላ ነበረች። ጋሸም ያው በልጁ ምክንያት ከተገናኙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያላችሁ ግባ ገባ በሉ። ውድ ቤተሰቦች ስራ በጣም በዝቶብኛል፣ ዱአ አድርጉልኝ ማለት ነው። በጣም እየበዛን ያለ የስራን ነገር ልነግራችሁ አልችልም፣ በጣም በዝቷል። አልሐምዱሊላህ ብቻ እንግዲህ ጉልበታችን ገንዘባችን አላህ ለበረካ ይበለው ነው ማለት ያለብን። ከባድ ላይ ነው ያለው ታውን ላይ ማለት ነው፣ የስራ ብዛት እና አልሐምዱሊላህ አለኩል ሀል ጤና ነው። ለማንኛውም ሸር ላይክ እያደረጋችሁ ግቡ ማለት ነው። እንደዚህ ያልኳችሁ በቤታችሁ መጥቼ ላይክ ለማላደርግ ለማላይላችሁ እንዳትቀየሙኝ ለማለት ያህል ነው። ያሰሬ እናት እግሯን ተሰብራ አመልያ ተደርጋ ነበረችና አሁን ወደኛ ቤት ነው የመጣሽው። ከዛ ወደ ቤቷ አልወሰዷትም እና ሙሉ እንግዳው ጠያቂው የእሷ ማገላበጥ ሁሉም ነገር ከኔ ጋር ነው ያለና በጣም ከብዶኛል ማለት ነው። በጣም ከምላችሁ በበላይ አንድ ፊት ስራችሁን መስራታችሁንም አንድ ፊት እንግዳችሁን ማስተናገድ ምግብ መስራታችሁንም ከመሀል ላይ ነው ይገዥን ይባላል። ታውቃላችሁ ሰው እንኳን እነሱ ሰውነታቸው መሻል ላይ ሆነው እኛ ቀጭኖችም ባላንስ ማድረግ ካጣን ካልቻልን ከታመምን መገላት ሰው ሲያገላብጥ በጣም ተጊሎች ነን እና ያነ ነገር ነው የተፈጠረው ማለት ነው። እሷንም አላህ አፊያ እንዲያደርጋት ዱአ አድርጉላት። መልካም ሰዎች ናቸው በነገራችን ላይ። አላህ አፊያዋ እንዲመልስላት። ትልቅ ሰው ናት እና እድሜ ጠገብ ያለ ሰው ሲወድቅ በጣም ከባድ ነው እና በጣም ነው የምታሳዝነው። ስቃዩን ስታዩ በጣም ያሳዝናል። ዱአ አድርጉ አፊያ አላህ እንዲያደርጋት
እናንተንም አላህ ይጠብቃችሁ በያላችሁበት። አላህ ሀገራችንም ሰላም ፍቅር አላህ ያደርግልን። ሸር ላይክ እያደረጋችሁ ግቡ ለማለት ያህል ነው። አጥፉ። እኔ ስላልተመቸኝ ነው ውድ ቤተሰቦች። እናንተ ግን እንዲያው ተዟዙሬ ትንሽ ደቂቃ ቪዲዮ ስለቅ እዩልኝ ለማለት ያህል ነው ውዶችዬ። እንግዲህ ሩታ እንዳያቸዋት ባለፈው በልጁ ምክንያት ሲቀርብ አብረሽ ነገሮች ይቀይራሉ ብሎ እንግዲህ አባት ነው ሽማግሌ ሂዶ ነበር ጋሽ ማለት ነው። እሷም ልጁን የመከልከል መብት የለኝም መጥቶ ማየት ይችላል፣ ግን ከኔ ጋር ያለው ነገር ካሁን በኋላ አክትሟል ጋሽዬ፣ እሱ ልጅ አይደለም ከ20 ዓመት በላይ አይደል ራሱን እንትን የሚልበት ሰዓት ነው ብላ እንግዲህ ተናግራለች። እሱም እውነትሽን ነው ተበድለሻል፣ ነገሮችን ያስተካክላል አብርሃም። እኔ እመክረዋለሁ፣ እገስጠዋለሁ፣ እቆጣዋለሁ፣ መግረፍ ካለብኝም እገርፈዋለሁ፣ አንቺ ልጅሽ በይኝ እያለን ያለ እና እነሱ እንግዲህ እየታረቁ አይደለም እና እንግዲህ ባለፈው የተዘጋው ፋይል ዞራ ይዛ ወረቀቷን ይዛ መታለሽ። ሩታ መጨረሻ ምን ሊሆን ነው የሚለውን እናንተ እሰውበት ማለት ነው። ሶፊና ተውፊቅ ፏድ ሆኖ እንግዲህ የሚያደርጉት ነገር ያለ ተው የሚላቸው ሰው ያስፈልጋቸዋል። አንዳንድ ጊዜ ለገንዘብ ብላችሁ ሀላል ያልሆኑትን ነገሮች ሂዶ ለምሳሌ አጅነቢዎች ወንዶች አሉ ከሁሉ ጋር ራሱ ቤታችሁን ማሳየት ካልጋችሁ ማስተኛት ምን ማለት ራሱ ይሄ እንዴት አይነት ሰው ማተቅረብ ዜና ነው የተባለ ገና አትቅረቡት ነው የተባለ እንጂ ያደረጉትን እኮ አይደለም። እዛ ቦታ ውስጥ ያሉትን ሳይሆን አትቅረብ ዜና የተባለ ስለሆነ ሶፊ ደግሞ አሁን ያንን ነገር እያስተናገደች ነው ያለ ማለት ነው። የተለያዩ ወንዶች ከቤቷ ይመጣሉ፣ አብራ ቁጭ ብላ ፊልም ታያለሽ። በቃ እንደዚህ አይነት ነገሮች እንትን እየተባለ የወደፊት ህይወቷን ማሰብ አለባት። ምከሯት። ጓደኛ አድናቂ የሆናችሁ ካለሽበት መጥፎ ቦታ ላይ እንድትለቅ መናገር አለባችሁ ማለት ነው። ሴቶች ናችሁ። ለሴት ልጆች ደግሞ ክብር ያለው ሰው የሚወድ ጓደኛ እውነትም ካላት አድናቂ ካላት ከዚህ ያለሽበት ህይወት አሁን ለዶራል ማግኛ ይሆናል፣ ግን በዶራል ሌላ ህይወት አይኖርም። የተበላሸ ህይወት ነው፣ ገደብ አድርጊበት በሏት ማለት ነው። የእውነት ነው። በጣም ነው የሚያስጠላ። ከሁሉም ወንድ ላይ በጥፊ መመታታት፣ ከሁሉም ወንድ ላይ ለምን እንደዚህ ያልክ በቃ ዝግንን የሚልና የሚያስጠላ ነገር ነው ማለት ነው። አሁን ላይ ያሉት ዩቱበሮች በጣም የሚያስጠሉ በእናታቸው። አሁን አሚር ነው ማንም የሚባለው ልጅ እናቱን እንዴት እንደሚያደርጋት ታውቃላችሁ ማለት ነው። እውነትም ይሁን ውሸት ለቀልድም ይሁን ለምን እናት ቀልብ መምጣት መግባት ጥሩ አይደለም ማለት ነው። እንደዚህ አይነት ነገሮች እናቶችን የሚመጥን ወጣቱን እንደ ወጣት የሚመጥን ነገር መስራት ካልተቻለ ቢቀር ይሻላል። ወላሂ በጣም ነው እና ራሳችን መሆን አለብን። ለሚመጣው ነገር የሚያስደስት አይደለም። ገንዘብ ብቻውን ምንም አያደርግም። በአኼራም በዱኛም ማይጎዱንን ነገሮች ብንሰራ አሪፍ ነው ለማለት ያልነው። ውድ ተመልካቾች ሸር ላይክ አድርጉ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን ማለት ነው። ሁላችሁንም አመሰግናለሁ ለምታደርጉልኝ፣ ለምትመጡ፣ ላይክ ለምታደርጉ፣ ሸር ለምታደርጉ በሙሉ አመሰግናለሁ። አላህ ሀገራችን ሰላም አላህ ያደርግልን። በያላችሁበት ደግሞ አላህ ይጠብቃችሁ። እህቶቼ ወጥቶ ከመቅረት አላህ ይጠብቃችሁ። ሀባይብ መልካም ቀን ይሁንላችሁ። ብዙ አላችሁም ያው ሰዓቱ እንዳይጠፋ ነው የግድ ትንሽ እንትን ቢል ቢያግዝ ብዬ ነው እንጂ ምንም የሚመቸኝ ነገርም አይደለም። ብቻ አልሐምዱሊላህ አለ ኩል ሀል አላህ ይገዘፍ። አላህ ይገዛችሁት። ከባድ ላይ ስራ ነው ያለው አሁን ላይ ማለት ነው። ሰላማችሁ ይበል። ሁላችሁንም ወዳችኋለሁ። መልካም ቀን የኔ ውዶች ማሮች ትላለች። እውነቷን ነው ሀቢባ ማለት ነውና ሰላም ቀን ይሁንላችሁ ሀባይብ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።